አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ግን ኅዳር 14 በዚች ቀን የሀገረ ተረኪያ ኤጲስቆጶስ ቅዱስ አባት አርተንያኖስ አረፈ። የቅዱስ ሶርያ ከምትባል ሀገር ነው። ወዳጆቹ ክርስቲያን ናቸው። እርሱም በገድል የተጠመደ ተጋዳይ ነው። አርዮሳውያንም የሚቃወሟቸው ከሃዲያን የሚላቸው አውግዞም የሚያሳድዳቸው ሆነ። እርሱም ስለዚህም በእርሱ ላይ ታላቅ መከራ ደረሰበት። በሚያልፍበትም ጎዳና ጠበቀው። ይይዙታል፣ አብዝተው ገርፈው እግሩን ይዘው በሜዳ ውስጥ ይጎትቱታል። እንዲህም ብዙ ጊዜ አደረጉበት። ከዚህ በኋላ ከእርሳቸው ሸሽቶ ወደ ሩቅ ሀገር ተጉዞ ከኤርትራ ባህር ዳር ደረሰ። ከምድር የሚበቅሉ ቅጠሎችም እየተመገበ በዚያ በዋሻ ውስጥ ብዙ ዓመታትን ኖረ። ኤጲስቆጶስም ይሆን ዘንድ እግዚአብሔር መርጦ ይህንሆ የተጋድሎውንና የትሩፋቱን ዜና በተሰማ ጊዜ ከዚያ ወስደው ጠራኪያ በምትባል ሀገር ላይ ኤጲስቆጶስነት ሾሙት። እንደ ሐዋርያ ሥርዓት በሹመቱ በጎ አካሄድን ተጓዘ። ዘመዶቹም በብዙዎች ላይ ሰላም፣ ፍቅር፣ ቸርነት ሆነ። እግዚአብሔር በወዳጆቹ ታላላቅ ታምራትን አደረገ። በጎዳናም አልፎ ሲሄድ የሞተ ሰው አየ። ሌላ አመፀኛ ልቡ የደነደነ በሐሰት ከእርሱ ጋር 400 የወርቅ ዲናር አለኝ አለ። ያንን ካልሰጡኝ አላስቀብረውም ብሎ ዘመዶቹን ሲከራከር ነበር። ይህም ቅዱስ የሞተውን ይቀብሩት ተዋቸው ብሎ ብዙ ለመነው። እርሱ ግን አልሰማውም። በዚያም ጊዜ ይህ ቅዱስ ወደ እግዚአብሔር እየጸለየ ማለደ። ያን ጊዜ የሞተው ሰው ተነስቶ ምንም ዕዳ እንደሌለበት ተናገረ። ከዚህም በኋላ ቅዱስ መርቶንያኖስ ያንን አመፀኛ ሰው በሰው ፊት እንዲህ አለው፣ ለምን በሐሰት ተናገርት? የተሰወረውንስ የሚያውቅ እግዚአብሔርን አትፈራውምን? በዚህም ጊዜ ያ አመፀኛ ሞተ። ከሞት የተነሳ ግን በሰላም ወደ ቤቱ ገባ። ከዚህም በኋላ የቅዱስ መርቶንያኖስ ብዙ ዘመናትን ኖረ። መልካም አገልግሎትንም ፈጽሞ እግዚአብሔርንም ደስ አሰኝቶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ለፋሪስ ንጉሥ ታምራት ያደረገና ክብር ይግባውና በጌታችን ኢየሱስ ክርስቶስ ያሳመነው የአባ ዳንኤል የዕረፍቱ መታሰቢያ ነው። የእምነቱ ምክንያት እንዲህ ነው። ይህ ንጉሥ ጽኑ የሆነ የሆድ በሽታ ታሞም ነበር። ባለመድኃኒቶችም ሊያድኑት አልቻሉም። ንጉሱም ከባዕዱ የሚመጣው አብሮት የሚኖር እስረኛ ሰው ነበር። ንጉሱም እንዲህ አለው፣ ያንተ ከኔ ጋራ መኖር ጥቅሙ ምንድን ነው? ከዚህ በሽታ ካልፈወስከኝ እገድልሃለሁ። እስረኛውንም ንጉሱን በተንኮል እንዲህ ብሎ ተናገረው፣ ንጉሥ ሆይ የምነግርህን ካደረግ ከደዌ ትድናለህ። አሁንም ለአባቱና እናቱ አንድ ብቻ የሆነ ልጅ ይፈልጉልህ። እናቱ አስራት የያዘው አባቱም ይረደው፣ በእርሱ ደም ትድናለህ። መሰረዩ ይህ ማለቱ ግን እንዲህ ያለ ስራ መስራትን ንጉሥ ይፈራል ወይም ልጁን የሚሰጥ አይገባም ብሎ አስቦ ነው። ንጉሥም በሚገዛው ሀገር ውስጥ ፈልገው በ1000 የወርቅ ዲናር ሕፃን ልጅ ይገዙት ዘንድ አሽከሮቹን አዘዘ። በዚያችም ሀገር አንድ ልጅ ያላቸው ድሆች የሆኑ ባልና ሚስት ነበሩ። እነርሱም ይህንን ነገር ሲሰሙ ልጃቸውን ወደ ንጉሥ ወሰዱ። ልጁም በማልቀስ እኔ በፈጠረኝ እግዚአብሔር ላንተ ታመኛለሁና እርሱም ያድነኛል ይል ነበር። እናቱ አጥብቃ አሰረችው። አባቱም ሊያርደው በንጉሱ ፊት ሾተሉን መዘዘ። በዚያን ጊዜ ሕፃኑ ዓይኖችን ወደ ሰማይ ቀና አድርጎ
ወደ እግዚአብሔር በልቡ ሲጸልይ ከንቱንና ከንፈሮቹን አንቀሳቀሰ። እግዚአብሔርን በንጉሱ ልብ ርኅራኄን አሳደረ። ፊታችሁ ፈታችሁ ልቀቁት ብሎ አዘዘ። ወደ እርሱ አቅርቦ ዓይኖችህን ወደ ሰማይ ባቀና ጊዜ ምን አልክ አለው። ጌታዬ ሆይ ልጅን የሚገድለው ቢኖር አባትና እናቱ ያድኑታል። ከዚያ የጸና ስራ ቢኖር ንጉሥ ዳኛ ያድነዋል። እኔ ግን ከሁላችሁ እርዳታ ባጣው ጊዜ ወደ እግዚአብሔር ጮኽሁ፣ በእግዚአብሔር ለመንሁ አለው። ንጉሱም ሰምቶ ራራለት፣ 1000 የወርቅ ዲናርን ሰጠው። ስለዚህም እግዚአብሔር ይቅር ሊለው ወዶ መንኩሶ ዳንኤልን ላከለት። እርሱም ወደ ንጉሥ በደረሰ ጊዜ በፊቱ ታምራትን አድርጎ ክብር ይግባውና በጌታችን ኢየሱስ ክርስቶስ አሳመነው። ከበሽታውም ፈውሶ ከቤተሰቦቹ ሁሉ ጋርም አጠመቀው። ከዚህም በኋላ ወደ በዓቱ ተመልሶ እየተጋደለ ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ትረሰ ለዘላለሙ አሜን። በዚህች ቀን የሶስጦስ፣ የእንድራዎስ፣ የመብርያኖስ፣ የራጤስና የሰጥና ደግሞ የጋርሴስ፣ የበጥላን፣ የደብረ ቢዘኑም የሃይማኖት መምህር የአባ ዮሐንስ መታሰቢያቸው ነው። በደብረ ቀለሞን የተሰራች ቤተክርስቲያን የከበረችበት ነው። በረከታቸው ትረሰን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ እልፍ አእላፍ መላእክትን ያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳትለይ የምንሰበስባትን የጉባኤ ቦታ ባርኮ ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።